አሁን ደግሞ ወደ ተለያዩ ዳይናስቲዎች መንገስ እንዴት ዲክላይን እንዳደረጉ ነው የምንመለከተው። መጀመሪያ የምንመለከተው እንግዲህ ከኢጂፕት እንጀምርና ከላይ እንደዚህ እንድንመጣ ኢጂፕት አካባቢ ላይ እንግዲህ ከተነሱ ዳይናስቲዎች ማምሉክ የሚባለው ዳይናስቲ አንዱ ነው። ማምሉክስ እንግዲህ ምንድናቸው? ስሌቮች ናቸው። በተለይ ከኤዥያ አካባቢ የመጡ ቱርኪሽ ስሌቮች ናቸው። ስሌቭ የነበሩ ቢሆኑም ኢቬንቹዋሊ ግን ይሄ አዩቢድ ከሚባለው አርሚ የወጡ የዛ አርሚ አባል የነበሩ ነገር ግን በኋላ ላይ በደንብ ሰልጥነው የወጡና በ1250 ፓወር ሊይዙ የቻሉ ግሩፖች ናቸው ማለት ነው። እነዚህ ማምሉክ የምንላቸው በተለይ ከአዩቢድ ጋር የነበረው ፓወር ስትራግል ራይዝ እንዲያደርጉ ሻይን እንዲያደርጉ ምክንያት ሆኗል ማለት ነው። በተለይ ደግሞ ፕሪስቲጃቸው የመጣው እነዚህ ግሩፖች ክሩሴደሮችን እና ሞንጎሎችን ድፊት በማድረግ ነው። እንግዲህ ስለ ክሩሴድ በጣም በደጋግመን አውርተናል። የመስቀል ጦርነት ብለን አውርተን ክሩሴድ ላይ እንግዲህ በስድስተኛው ክሩሴድ ተሳትፈው ነበር። እነዚህ 6 ክሩሴድ ላይ ተሳትፈው ክሩሴደሮችን ክርስቲያን ተዋጊዎችን ዲፊት ሊያደርጓቸውና ያቺ ሆሊላንድ የተባለችውን ቦታ ሊይዙ ችለዋል። በተመሳሳይ ሞንጎልስ የሚባሉት እንግዲህ ከኤዥያ አካባቢ ያሉ ናቸው። ቻይናን ብዙ ቦታዎችን ሊይዙ የቻሉ ከፍተኛ በጣም በተለይ በፈረስ ግልቢያ በጣም የሚችላቸው የሌለ ጠንካራ ግሩፖች ናቸው። እነዚህን ሁለቱን ዲፊት ካደረጉ በኋላ እነዚህ ማምሉክስ በደንብ ፕሪስቴጅ እየተሰጣቸው እንደመጣ እንረዳለን ማለት ነው። ማምሉክ አስ ዲፌንደርስ ፎር ኢስላም በተለይ ኢስላምን ሪፕሬዘንት አድርጎ ዲፌንድ ከማድረግ ምን አይነት ሮል ተጫውተዋል ስንል የመጀመሪያው ክሩሴደሮችን አሸንፏል። ቀደም እንዳልኳችሁ ስድስተኛው ጦርነት የመስቀል ጦርነት ላይ ክሩሴደሮችን አሸንፈዋል። ካሸነፉም በኋላ ኪንግ ሉዊስን በወቅቱ ንጉስ የነበረውን ካፕቸር እንዳደረጉት እንረዳለን። ከዛም በተጨማሪ በወቅቱ እየተስፋፋ የነበረውን የሞንጎል ኢንቬዥን ኢጂፕት ውስጥ የነበረውን የሞንጎል ወረራ ሊያስቆሙት እንደቻሉና ዲፊት ሊያደርጓቸው እንደቻሉ እነዚህ ሞንጎላውያንን እንረዳለን። ከዛም በተጨማሪ ሻምፒዮንስ ኦፍ ኢስላም የሚለውን ሌጂትሜሲ ሊያገኙ እንደቻሉ በዚህ ጥንካሬያቸው ተቀምጧል ማለት ነው። ማምሉክ ኢጂፕት ፕሮስፔሪቲው እንዴት ነበር የሚለው ወይም ደግሞ እድገቱ ምን ይመስል ነበር ስንል ካይሮ ኢጂፕት ውስጥ ማለት ነው በተለይ ትራንስ ሰሃራን እና ስፓይስ ትሬድ ለሚደረጉ በሰሃራ በኩል ለሚያልፉ ለየትኛውም ትሬዶች ሴንተር እንደነበረች ካይሮ፣ ከዛም በተጨማሪ ደግሞ ከዌስት አፍሪካ ጎልድ ያስመጡ እንደነበረ ተቀምጧል። ከዛም በተጨማሪ ከሬድ ሲ ትሬድ ሩቶች ወይም ቀይ ባህር ላይ ካሉ ትሬድ ሩቶች የሚያገኙት ከፍተኛ የሆነ ገቢ ነበረ። ይህም ገቢ እንግዲህ ኢኮኖሚያቸው በደንብ እንዲያድግ ምክንያት ሆኗል። ኢኮኖሚክ ግሮዝ ሲመጣ ደግሞ ሚሊታሪ ፓወርም በዛው ልክ እየጠነከረ ነው የሚመጣው ማለት ነው። ካልቸራቸውና ኤክስፓንሽናቸው ምን ይመስል ነበር ስንል በአርኪቴክቸሩ እንዲሁም በአርቱ በስኮላርሺፕ ሳይዱ በጣም ፍሎሪሽ እያደጉ እንደመጡ ተቀምጧል። ከዛም በተጨማሪ የተለያዩ በእጅ የሚጻፉ ከሚሊታሪ ወይም ደግሞ ከውትድርና ጋር የተያያዙ ነገሮችን እንደጻፉ በእጅ የጻፉ ጽሁፎችን እንደጻፉ ከዛም በተጨማሪ ደግሞ ፖሎ የሚባለውን ጌም ይወዱ እንደነበረ። ይሄ ፖሎ የሚባለው ጌም ኢትስ ኖት ጀስት ጌም ባይ ዘ ዌይ እንደ ሚሊታሪ ትሬኒንግ የሚወስዱት ነበረ። ይሄ ፖሎ ምን አይነት ጨዋታ መሰላችሁ? በተለይ በዋነኝነት የሚጫወቱት ሞንጎሎች ናቸው። ለምንድነው? ያው ፈረስ ግልቢያ ላይ ጎበዝ ስለሆኑ። ጨዋታው የሚደረገው ፈረስ ላይ ተሆኑና ዱላ ይሰጣቸዋል። የሆነ ዱላ ይኖራል። ከዛ መሬት ላይ ደግሞ የሆነች ኳስ ትኖራለች ከሆነ ነገር የምትሰራ። ስለዚህ ፈረሱን እየጋለባችሁ ልክ የእግር ኳስ እንደሚደረገው ሁሉ ያቺን ኳስ ይዛችሁ ጎል ማስገባት ጎል ማስቆጠር ነው ፖይንቱ ማለት ነው። ከእግር ኳስ የሚለየው ምንድነው? ይሄኛው ጨዋታ የሚደረገው ፈረስ ላይ ሆናችሁ ፈረስ እየገለባችሁ ነው። ስለዚህ ይሄ ከጌም ኢንጆይ ከማድረግም በተጨማሪ ኢንጆይ እያደረጉ በኋላ ላይ ለሚያደርጉት ለተለያዩ ጦርነቶች እንደ ሚሊታሪ ትሬኒንግ ስልጠና ነበረ የሚሰጠው ማለት ነው። ይሄ ፖሎ የሚባለው ጨዋታ በተለይ በፈረስ ግልቢያ ጎበዝ የሆኑ ሀገራት ጎበዝ የሆኑ ወራሪዎች የሚወዱት ጌም ነው ፖሎ። እንግዲህ እነዚህ ማምሉኮች በተለይ በ1275 ወደ ሳውዝ ኤክስፓንድ እንዳደረጉና ኑቢያ የምትባለውን ቦታ እንደያዙ ያችንን ቦታ ደግሞ እስላማይዝ እንዳደረጉ የእስላም ሪሊጅንን በደንብ በሰፊው እዛ አካባቢ ላይ ፕራክቲስ እንዳደረጉ ተቀምጦልናል ማለት ነው። ስለዚህ እነዚህ ጠንካራ የሆኑት ማምሉኮች እንዴት ሊወድቁ ቻሉ የሚለውን ስንመለከት በተለይ በ15ኛው ሴንቹሪ ሞንጎሎች በጣም ጠንካራ እየሆኑ እንደመጡ ሞንጎሎች እንግዲህ በተለይ ኤዥያ አካባቢ ላይ ያሉ ናቸው ብያቸዋለሁ። እዚህ ምስሉ ላይ ለማስቀመጥ ሞክሬያለሁ። እነዚህ ሞንጎሎች በጣም እየጠነከሩ ብዙ ቦታዎችን እየያዙ መጡ እና ኦቶማኖችን ዊክን አደረገ። ይሄ ዊክን ያደረገው ግን ዳይሬክትሊ አይደለም። እንዴት መሰላችሁ? ኢንዳይሬክትሊ ሞንጎሎች በጣም ብዙ ቦታ እየሄዱ እየተስፋፉ ብዙ ሀገራትን ሲይዙ ኢቭን የኦቶማን ጎረቤት ሀገራትን ሲይዙ ኦቶማን ላይ ፍርሃት እንዳደረ ከፍተኛ የሆነ ስጋት እንዳደረ ይህንን ተከትሎ ኦቶማን ጠንካራ የሚባለው ፓወር ሆኖ ለመገኘት ብዙ ነገርን ሲሞክር እንደነበረ በወቅቱ የነበረው ኦቶማን ኢምፓየር ከዛም በኋላ ትልቅ ጠንካራ ኦቶማን ኢምፓየር እንደተገነባ ሌሎች ዩሮፒያን ሀገራትን እስከሚያሰጋ እስከሚያንቀጠቅጥ ድረስ ጠንካራ ሆኖ እንደመጣ እንረዳለን። ስለዚህ ሞንጎሎች ኦቶማኖችን ያዳከሙት ቀጥታ ሳይሆን ኢንዳይሬክትሊ ነው ማለት ነው። ይህንን ያዙት። በኋላ ላይ እንግዲህ ከ1516 እስከ 1517 በተደረገው ጦርነት ኦቶማኖች ማምሉኮቹም ሙሉ ለሙሉ ዲፊት እንዳደረጓቸው ከጨዋታው እንዳስወጧቸው ከዛም በኋላ ይህንን ተከትለው ለ260 ዓመት ያህል የቆየው የማምሉክ ኢንዲፔንደንስ ሊያቆም እንደቻለና በሙሉ በኦቶማኖች ስር ሊሆን እንደቻለ እንረዳለን።